አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ያገሬ ልጆች ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ በሌላ ቪዲዮ ተመልሼ ዛሬ መጥቻለሁ። አያንቱ በረኪና ትንሽ መልእክት እንበለው ስድብ ብቻ ቪዲዮ ሰርታ ነበር ከሁለት ከሶስት ቀን በፊት። አልተመቸኝም ለመመለስ። ያው ታውቃላችሁ ሰው ሀገር ያለ ሰው ብዙን ጊዜ አይመቸውም። በዛ ምክንያት ነው የዘገየሁት። ግን ለባለጌ መልስ ባይመለስም ትንሽ አንዳንድ ነገር እላታለሁ። እስኪ ቪዲዮን ያላያችሁ አብረን ቪዲዮን እንያ። እናንተ አይደላችሁም ያንን ብር መስጠቱኝ፣ ሰይድ ነው። ሰይድ ፍታት መቼም አይፈታኝም። መቼም ነው የማይፈታኝ። እንዲህ እርርድብን እያላችሁ ከኛ ጋር ትኖራላችሁ። መቼም አይፈታኝም። እሱ እንዲፈታኝ የምታረጉትን አክሽን ምናምን እህት ተብየዋ ደግሞ ምን አገባሽ አንቺ? ምን አገባሽ? በቃ ምንም እኮ አገባሽም። ሱመያን ነው የምትደግፊው። ስለ ሱመያ ደግፊ። አንቺ አዋቂ ከሆንሽ ምታቂ ሰው ከሆንሽ ማለት ነው እኔ መቃረን አልነበረብሽ። እኔ ማረገው ነገር ትክክል ባይሆን ራሱ ጥፋት ባጠፋ ራሱ እኔ መናገር አልነበረብሽ። ሰይድ ፍታት አይፈታኝም። ብርም ደግሞ ይሰጠኛል። አያገባችሁ። እንዳማችነትሽ ተከብረሽ ቁጭ በይ። አማች ነሻ። በቃ ያው አከበርኩሽ። ዝም ብዬሻለሁ። ዝም ብለሽ እንዳማችነትሽ ተከብር። አማች ምን ይሰራል? ሲጀመር ምን ይሰራል? አማች የሰው ትዳር ለመበጥበጥ ነው እንጂ ምን አገባሽ? ሱመያ ከቀጠረችሽም ቀጥራኛለች ብለሽ ተናገሪ። ይሄ ነው የቀረሽ። እኔ ሱመያን መደገፍሽ እኔ አያገባኝም። እኔ ደገፍሽኝ አልደገፍሽኝ ባንቺ አይደለም የምኖረው። እኔ ሳይድ ነው የሚያኖረኝ። አያገባሽ። ምንም ያገባሽ ነገር የለም። ህይወቴን ገብተሽ አበጥብጭ። ኑሮሽን እዛው በቃ ጀርመን ስለኖርሽ ምናምን አይደለም። የትም ኑሪ አያገባን። በቃ ኑሪ አንቺ ኑሮሽን እዛው ኑሪ። እኔና ሳይድን ግን እዚህ አበጥብጭ። ሳይድ ነው የሚኖረው። አንቺ አይደለሽም ህይወቱ የምንኖርለት። ስትቀመጪ ከርመሽ ነው አሁን እኔ እንትስ ላይ ጊዜ መጣሹ። ለወንድምሽ ያሰብሽለት ትመስያለሽ ስትታይ። አያገባሽ። ይሄ ነው። ሲቀጥል ደግሞ እቺ ባለጌ አይመለከትሽም አያገባሽም ስለ ወንድምሽ ብላኛለች። ስለ ወንድሜ ያላገባኝ ስለማን ሊያገባኝ ነው? እስካሁንም እኮ ዝም ያልኩሽ እኮ ፈርቼሽ ወይ ደግሞ ምናምን ነገር አይደለም ወይ ትክክል ሆነሽ ምናምን አይደለም። እሱም አንቺም ዝም ያልኩሽኝ እሱ አትግቢ ጣልቃ ስላለኝ ሱመያም ቤተሰብም ሁሉ አርፈሽ ቁጭ በይ ታይ እሱ ይጨርስ ብለው በተለይ ደግሞ እሱ ስላለኝ ጥጌን ይዤ እስከዛሬ ቁጭ ያልኩት እኮ ፈርቼሽ አይደለም ለሱ ብዬ ነው። አሁን ግን ትዕግስት ፍራቻ አይደለም። አንቺ ባለጌ ጋጠወጥ ማለት ነው። ዛሬ ተነስተሽ ብለሽ ደግሞ ስለ ወንድምሽ አያገባሽም ብር እንዲሰጠኝ እሱ ነው ትያለሽ። ሰርተሽ አትበይም እንዴ? መርዝ ያስበላሽ። ሰርተሽ አትበይም ደግሞ በሰው ትዳር ውስጥ ገብተሽ እንደ ደህና ነገር ጥሩ እንደሰራ ወይ ደግሞ ትክክል እንደሆነ ጭንቅላት ቢኖርሽ እንዲያቲም ነበር እንዲህ ምናምን ነገር ትለኛል። ጭንቅላት የሌለሽ እኮ አንቺ ነሽ እኮ ጭንቅላት የሌለሽ። ጭንቅላት ቢኖርሽ በሰው ትዳር መሀል አትገቢም ነበር። ከዛም አልፎ ተርፎ ሰውን አታሰቃይም። ብር ለመበዝበዝን የመጣሽው ተሳክቶልሻል፣ በዝብዘሻል። ከዚህ በኋላ ምንድን ነው የምትጠብቂው? በቃ አይበቃሽም እንዴ? ደግሞ አታፍርም እኮ አያገባሽም። እኔ እንደፈለኩ ብሆን ምናምን ነገር እንዴት አያገባኝም ስለ ወንድሜ? ሱመያም ብትሆን ገዝታሽ ነው፣ በብር ገዝታሽ ነው። ለምን ትገዛኛለች? አማቼ ናት። እሷ ናት የኔ አማች። እሷ ናት ትክክለኛ ዘመዴ። እሷ ናት የኔ ወዳጅ። ምስኪን የዋህ እሷ ብቻ ናት። አንቺ እኮ መርዝ እኮ ነሽ፣ የመርዝ ብልቃጥ። ደግሞ አማች እንዴት ይሰደባል? አንቺ እኮ በማይሆን መንገድ ስለመጣሽብን እንጂ እኮ እኛ እንደዚህ አይነት ሰው ሆነን መጥፎ ሰው ሆነን አይደለም። ግን የመጣሽበት አካኋን መንገዱ በጣም የተሳሳተ ስለሆነ ነው። በዛ ደረጃ ስለተቀራረብን ስለተገናኘን በዛ መንገድ ስለተዋወቅን ነው እንደዚህ እንኩት እንጂ እንደዚህ አይነት ሰው አይደለሁም። ሲጀመር ምሰዳደብ ከሰው ጋራ ምናምን አይነት ሰው አይደለሁም። ግን አንቺ ይገባሻል። አንቺ የዝንብ አየር ማረፊያ አጠገብሽ ባለው ኤሌክትሪክ እንደዚህ ጨብጠሽ እስክትሞቺ ድረስ ነው ማቃጠልሽ። ታያለሽ። ካለሽበት ቤት ገዛልኝ ብለሽ ካልሽው ወንድሜ ከገዛልሽ ቤት መንቅሬ ካላስወጣሽ ደግሞ ሰው የሚከታተልሽ ሰው አለ ጋይስ። እኔ እንዲህ ብዬ መናገር አልፈለኩም ነበር። ሚዲያ ላይ ብዙ ታሪኮች አላት ከጀርባዋ። እኔ የማውቀው
አቅራቢያዎቿ ያሉ ሰዎች የሚያውቁ ማለት ነው። አንድ ቀን ደግሞ በሚዲያ እሱን አመጣላችኋለሁ ከነ ማስረጃ። እንደገና ከዛ ካለሽበት ቤት መንቅሬ ነው ማስወጣሽ። ታያለሽ። ሰኪ ምን አለች በሉኝ ጋይስ። እሷን ከዛ ቤት አስወጣታለሁ። ሜዳ ላይ አይመለከተኝም። ሜዳ ላይ ነው ማስወጣሽ። ታያለሽ። ጭራሽ እኔ ጋር መተሻል፣ እኔን ተናግረሻል። እኔ ደግሞ ማን እንደሆንኩ አሳይሻለሁ። ታያለሽ። በቃ እዚህ ጋር አልዝትም ሚዲያ ላይ ምናምን፣ ነገር ግን ማን እንደሆንኩኝ ያሳይሻለሁ። አንቺ ነቀዝ፣ እንደ አማችነትሽ ተከብረሽ አርፈሽ ቁጭ አትይም አለች። ሲጀመር አንቺ አማች ለመባባል ራሱ አልደረሽም እኮ ተረዳሽኝ? አልደረሽም። ለዛ አልደረሽም። አንቺ ገና ነሽ። ገና ጭንቅላትሽ እንደ አዲስ ተፈታቶ መጠጋገን አለበት። እንደ አዲስ መፈጠር አለብሽ አንቺ አማች ለመሆን ራሱ ማለት ነው። አማች ክብር ነው። ገባሽ? አንቺ ይሄ አይገባሽም። ስትናገሪ ራሱ በቃ ጤነኛ እንዳልሆንሽ ታስታውቂያለሽ። ጭንቅላትሽ ተፈታቷል። የምሬን ነው የምላችሁ ጋይስ። እስቲ እዋት ደግሞ ደረቷን ነፍታ ትላለች ሚዲያ ላይ ቁጭ ብላ። ብዙ ነገር በተግባር አሳይቼሻለሁ። ረሳሹ እንዴ? እኔና ሱመያ ጥፍንግ አድርጋ ወደኋላ አሳስራሽ እላይሽ ላይ ሽንት እስከ መሽናት የደረሽ ሰው እኮ ነሽ። ምን ነው በቅርቡ ብዙ ነገር እኮ በውስጥ ብቻ ግን ብዙ ሚዲያ ላይ የሚወራ ነገሮች አሉ። ይሄ ለአሁኑ ይበቃሻል። ግን ታቂኛለሽ ነው የምልሽ። እኔን ታቂኛለሽ። ሌላ ሴት አግብቶ ይሆናል ምናልባት እዛ ሌላ ሰው አግብቷል ምናምን ነገር ላልሹ ደግሞ እኔ ዋና ዓላማዬ ከሱመያ ጋር ማስታረቅ ነው። ሱመያን ከሰኢድ ጋር አስታርቄ ልጆቻቸው እንዲያሳድጉ ትዳራቸው ሰላም በቃ ጥሩ ነገር ላይ እንዲደርስ ሀሳቤ ዓላማዬ እሱ ነው። አልሆን ካለ ግን ይሄ ጉዳይ ጫፍ አድርሽው አልሆን ካለኝ ግን እኔ ራሴ እዚህ ጀርመን አምጥቼው ሌላ ሰው ነው ምድረው። ምንም አታመጭም። ከፈለሽ ደጆተሽ ራስሽን አንጠልጥይ። እኔ እንደውም የሞትሽ ሁላ ነበር የመሰለኝ ስትጠፊ ከሚዲያ በቃ የሆነ ነገር አለ አይደለም ረስተንሽ ሁላ ነበረ። ለካ አለሽ አንቺ። ለማንኛውም ከኛ ላይ ራቅ በይ። አሁንም ቢሆን ወጣ በይ። ከኔ ጋራ ሰጣ ገባ ብታቆም ይሻልሻል። አርፈሽ ቁጭ በይ። አሁንም ነገም እነግርሻለሁ። አይ ብለሽ ደግሞ አሁንም እንዲህ ከኔ ጋር መመላለስ ከፈለግሽ አስታጥቅሻለሁ። አጥቤ ነው ማሰጣሽ ማለት ነው። ወሩ ነገሮች አሉ። አውቄ ነው ዝም ምልሽ። አርፈሽ ቁጭ በይ ነው ምልሽ። አሁንም ደግሜ ማለት ነው። እና ጋይስ ሼር አድርጉላት። ይሄ ማስጠንቀቂያ ነው፣ የመጨረሻ ማስጠንቀቂያ ነው። ሰው እዛ እሷን የምትሰራውን እያንዳንዱን ነገር የት እንደምትገባ እኔ ሙሉ ኢንፎርሜሽኑ አለኝ እና ተጠንቀቂ። ይሄን ነው ልልሽ የምፈልገው። ሌላኛው ባለፈው በሰራሁት ቪዲዮ ላይ ከባለቤቴ ጋራ አንዳንድ ኮሜንቶች አይቼ ነበረ። በጣም ፈን ያረጉኝ። አያንቱ ደግሞ በረኪና እንዳጠጣ ብላችሁኛል። እውነታችሁን እኮ ነው። እውነት አላሰብኩትም። በጣም ያሳቀኝ ኮሜንቶች አሉ። ነገ ተነስታ ባንቺ ባል ደግሞ ሞትኩለት አበድኩለት ብላ መርዝ ትጠጣለች፣ በረኪና ትጠጣለች፣ ተጠንቀቂ አታሳያት ብላችሁኛል። እውነታችሁን እኮ ነው። አላሰብኩበትም። እውነት አላሰብኩም። ይሄን ነገር ሰምተሻል። አንቺ እኮ አታፍሪም። በጣም አይናውጣ ከመሆንሽ የተነሳ እንደዚህ ልትይ ትችያለሽ። እና አላህ አይንሽን ያዝ ያድርግልን። ሌላ ምን ይባላል? እና በተረፈ አንዳንድ ጥሩ ጥሩ አስተያየት የሰጣችሁኝ ያላችሁ ደበቅ አርጊው ምናምን ነገር ብላችኋል። በጣም ነው የማመሰግነው። እሺ ድብቅ አደርገዋለሁ። እና ጋይስ ሰብስክራይብ አድርጉ፣ ሼርም አድርጉ። ይድረሳል ለእሷን ብቻ ሳይሆን ለሁሉ። በተረፈ ሰላማችሁ ብዝት ብዝት ይበልልኝ። መልካም ጊዜ